እሱ ተባለ ይው እና አንድ 15 ይው እኔ ዝም እላለሁ። በቃ መሄድ አይቀርም ይሄዳል። እኛ ጋር ሳታስተካክለው እንዴት ትሄዳለህ? ተባብረን አብረን ሆነን ተማክረን ሩታዬ ሀብቴ ይልሻል አዳሙ፣ የተከበርሽበት ስምሽ ነው ቀለሙ። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾቼ በመላው ዓለም ላይ ለምትገኙ ሰላማችሁ ይብዛ እያልኩኝ ዛሬም እንግዲህ ጦርነቱ እንደቀጠለ ነው ማለት ነው። ሀይሚዬ በኢንስታግራም ፔጇ ላይ ድስት ግጣሙን አያጣም አሉ። እውነት ነው ለካ እያለች ነው። አስደንጋጭ ነገር ነው እንግዲህ ይሄ ሁላ ለቡራዬ ነው። ምክንያቱም ቡራዬ ያመጣት ሴት የቲክቶክና እንዲሁም ዳንኤል ልኳት እንደሆነ ተሰማ። ስለዚህ ሀይሚዬ መልእክቷን አስተላልፋለች። ድስት ግጣሙን አያጣም አረተይ ብሩኬ ይሄንን የመሰለ ማኛ ከመገናኛ የመሰለ ልጅ እንደው እንደዚህ ስትዩ ይች ልጅ አሁን ምንም አትመጥነውም እና አንቺን መቼም ከልቡ አያወጣሽም ማለት ነው ሀይሚዬና ቡራዬና ሀይሚዬ ጦርነት ላይ ናቸው። እንደ እውነት ወደ ራሳቸው የምትመለሱበትን ጊዜ ነው ናፈቀኝ። ቡራዬ በጣም ለሴት ልጅ ክብር ያለው ጀግና ወንድማችን ነው። ለእናት ክብር ያለው እና ሀይሚዬንም የሚያስከብር ትናንትና ሲሰርቧት አትሳደቡ፣ እኔን ከፈለጋችሁ ሀይሚዬን ግን መንካት አትችሉም ብሎ እየተናገረ ነው። አድናቂዎቿን የቡራዬ አድናቂዎች ላይክ ሸር አድርጎ አስተያየት ኮሜንት ስጡ ላለው የሀይሚዬም አድናቂዎች ጨረቃ ፋሚሊዎች በጣም ነው የምወዳችሁ ማለት ነው። በጣም ነው ደስ የሚለው እንግዲህ ሀይሚዬ በጣም ምን እንጃ የቡራዬን የመልስ ምት ነው የምጠብቀው እላችኋለሁኝ። እንዲሁም እንግዲህ ሰሞኑን አቶ ጋሽዬ ያዙ ይልቀቁኝ ብለው ከቡታጅራ ድረስ መጥተው ማርያምን እግዚአብሔርን እያሉ ሲምሉ የነበረ ዛሬ ደግሞ ወደ ቡታጅራ ከተማ መመለሳቸው ተሰማ። ታዲያ ጋሽዬ ይሞክረው እንግዲህ ለአንድ ለ15 ቀን እያሉ ነው። ትዳር ይሞካክር መባል አለ እንዴ? ትናንትና ሩትዬን በሆዴ ነው ይዣት የሚሄደው ብለው መሸለታ ግን እኔ በጣም ነው የገረመኝ። በቡዛ ቻናል ላይ ከትናንትና ወዳ እንደዛ አሉ ማለት ነው። ከመግቢያው ላይ እንደሰማችሁት ይሞክረው እያሉ ነው። እኔ አባት ልጁን ሀግ ካላለ ማን ሀግ ሊለት ነው? ሶሻል ሚዲያ ድረስ ቤተሰብ አልባ እንዴ አይተን ሰምተን አናቅም እያሉ ብዙ ሰዎች እንዴት ጋሽዬ ይሄን ነገር ሳያስተካክሉ ቡታጅራ እንዴት ገቡ? እና አንዳንድ ልጆች ደግሞ ጋሽዬ ቡታጅራ አልገቡ ምናምን ለምትሉ እና ስራቸውን ጥለው አዲስ አበባ ላይ ቁጭ ይሉላችኋል እና ለአንድ ቀን ለሁለት ቀን መጡ ቪዲዮ አንድ 4 1 5 በየሰው ቤት ተቀራረጹ ሄዱ ሀገራቸው። በቃ ሀገራቸው ገብተዋል ጋሽዬ ማለት ነው። እኔ ግን ሳያስተካክሉ በመግባቶት በጣም ነው ቅር ያለኝ ማለት ነው። እንዴ ይሄ ነገር ልጅቷ እኮ ነፍሰ ጡር ናት እናንተ ከሩትዬ ጋር ያለው ልጅ በጣም ቆንጆ ልጅ ነው ደግሞ ህፃኒቷ ራሱ የኔ እናት ሩትዬ እንደዚህ ስመሽ ለማብቃት የምናይሽ አድርገን ማለት ነው። ሩትዬ እውነት የኔ ጀግና የኔ የሚዲያው መሪ ማለት ነው። ሂጂበት ላንቺ ያለው ተቀምጧል። ሩትዬ ይሻግታል እንጂ ማንም አይበላትም ማለት ነው። እና ጋሽዬ በጣም 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 አርገው ጥፋት አጥፍተዋል። የጋሽዬ ጥፋት እኔ የታየኝ እንዴት ሳያስታርቁ ሄዱ? የማንም ሰው ቪዲዮ እየቀረጸ ሩታን እየደቀነ የሚያመጣት በዛ ላይ ለቤተሰብ ሪስፔክት የሌላቸው ዱላ ድረስ ቀረኝ ዱላ ድብድብ ድረስ እስከሚሄዱ ድረስ እንዴት ጋሽዬን ነገር ዝም ብለው እንዴት ቡታጅራ ይገባሉ? ጋሽዬ እውነት እኛ በጣም እናከብረውታለን፣ ግን አንቱ እንደ ወደ ሶሻል ሚዲያ አንዳንዴ እንደዚህ አይነት ነገር ባትገቡበት እንደኔ ደስ ይለኛል። በቃ ባትገቡበት ይሻላል። ምክንያቱም ላትጨርሱት ነገር ባትጀምሩት ይሻላል ማለት ነው። እና እኔ እህቶቼ ጋሽዬ ዜዴት ገቡ ምናምን ለምትሉ ቡታጅራ ገብተዋል። አዲስ አበባ ምን ሊያደርጉ ነው የሚቀመጡት? እስኪ እናንተ እሰቡት። ምን ሊያደርጉ ነው የሚቀመጡት? ትናንትና ሩትዬን ይዤሽ እሄዳለሁ ማልቀስ የለብሽ ምናምን ሲሏት የነበር ለምን ይዘዋት አልሄዱ? ለምን ይዘዋት? ጥያቄያችን ነው እኛ እና በጣም ነው የሚያሳፍረው። እንግዲህ ቡታጅራ ገብተዋል ማለት ነው። ሩትዬም እንግዲህ ያው እርቅ ላይ አይደለችም ገና እንግዲህ እረፍት ማድረግ አለብኝ ብላ እንግዲህ የመልስ ምት ሰጥታለች። በመጀመሪያ ክብር ለቤተሰቦች መኖር አለበት። በዛ ላይ ደግሞ ዱላ ይዞ መንጣት እኔና እሱ ልንጋጭ ልንጣላ እንችላለን፣ ግን እንዴት ሌላውን ሰው ይዞ መጥቶ ያንን ያደርጋል በማለት ሩትዬ ተሰምቷት እንግዲህ ስትናገር ነበረ። እንግዲህ በማታ ቪዲዮዋ ላይ እንዳየ ነው ማለት ነው። ሩትዬ እኛ
የምፈልገው ካንቺ ሳቅሽን፣ ፈገግታሽን ነው። ሌላው ነገር ሲቀር ይቀራል ማለት ነው። ብዙ ሰውን አሳድገሻል፣ ብዙ ሰውን ለውጠሻል። ግን አንዳንድ ሰዎች ያው ለኮሜንታተርም ይሁን ለዩቲዩበሮችም ይሁን ክብር የሌላቸው ሰዎች አሉ። ምክንያቱም በቃ የበታችነት ስሜት የሚሰማቸው ከሰው በላይ ሰብስክራይብ ከሰው በላይ ቪው ያላቸው የበታችነት ስሜት የሚሰማቸው አንቺን ስለወደድን አንቺን ስላደነቀን በጣም እንቅልፍ ሰላማቸውን ያጡ ብዙ ሰዎች አሉ። ሩትዬ እኛ ግን ከሴት ጎን ዛሬም ነገም እንቆማለን፣ አስረግጬ እነግራችኋለሁ ማለት ነው። እና ይቀጥላል ማለት ነው። ቡራዬና ሀይሚዬ ጎ ቀጥልበት ማለት ነው። እንግዲህ ሞቅ ደመቅ ሶሻል ሚዲያውን እያደረጉት ነው። ይሄንን ይመስላል የሩትዬ መልእክት ማለት ነው። የሀይሚቲ መልእክት በሌላ ፕሮግራም እንገናኝ። ላይክ፣ ሼር፣ ሰብስክራይብ